አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው ወይ? ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁኝ። በእርቺ አብሽሪ ለምትሉኝ እውነት በጣም አመሰግናለሁኝ እና ለሀገራችሁ እናንተንም አላህ ያብቃችሁ ማለት ነው። ዛሬ ውዶቼ ከቤት አይደለም የምንውለው እኔና ሰብሪና ወደ አክስቶቿ ወይም አክያዋ ጋር የምንሄደው ማለት ነው። እንደምታዩን እየወጣን ነው ልንሄድ ነው። ሰብሪ ጥላ ይዤላታለሁ ምክንያቱም ፀሐይ ስለነበረ መንገድም ደግሞ ባጃጅ እስከሚይዝ ድረስ የእግር መንገድ ስለምሄድ ማለት ነው። ግቤን እያሳያችሁ ነው ለወጣ ስለሆነ ማለት ነው ውዶችዬ። ዛሬ ውሎ የዛ ይሆናል ማለት ነው። ቤት ዛሬ ምግብም አልሰራን ቡናም ቤታችን አልጠጣንም። ጉዞ እያደረግን ነው እንግዲህ ውጩ ማለት ነው። ያለሁበት ሰፈር ያው የኮምቦልቻ ወደ ሚጃ ወይም ደግሞ ሀራገሮች ታውቁታላችሁ ማለት ነው። አሁን እየሄድን ነው በእግራችን። በነገራችን ላይ ኮንትራት ሲሆን ባጃጅ ይመጣል ያኔ ያስገባል። ባጃጅ ግን ኮንትራት ካልያዝን ደግሞ ታች የምንይዝበት ቦታ እዛው ቦታው ሄደን ነው የምንይዘው ማለት ነው። ሰብሪን በእጅ ታቅፌ ነው እየሄድኩኝ ያለሁት ውዶቼ። በጣም ያደክማል በእጅ ታቅፋችሁ ስትሄዱ በጣም ከባድ ነው። ምክንያቱም ያው መንገዱ እንትን ስለሚል ማለት ነው ስለሚርቅ ትንሽ እና እየሄድን ነው እንደምታውን ማለት ነው። ውሏችን ዛሬ ይዛ ነው ብያቸዋለሁኝ። ቤት ምንም አልሰራንም እኔና ሰብሪና እዛ ስለምንሄድ ብለን ማለት ነው። እና አንድ የምነግራቸው ነገር ቦታ ለመግዛት የምትፈልጉ ልጆች ቤት ለመስራት በተለይ ቤት እንሰራለን ብላችሁ ላሰባችሁ አሁን ላይ ታይ አሁን ባለው እንትን ለእናንተም ትንሽ ቢከብድም ዋጋ ህጋዊ የሆነ ገዝታችሁ ብትሰሩ ይሻላል። ህጋዊ ቦታ ግዙና ስሩ ማለት ነው። እውነት አሁን እኔ የማሳየችው በዛ አካባቢ እስከ 4 ነጥብ እስከ ምናምን ከዛ በላይ ታገኛላችሁ። ከ3.500,000 ጀምራችሁ ታገኛላችሁ ማለት ነው። በዚህ ያኔ አሁን ከዚህ ከመንገዱ በላይ ያለው ሙሉውን የድሮ ምድሪቱ ነው። ታይ እንደገጅ ታይ እና የድሮ ምድሪቱ ስለሆነ በጣም ወሳኝ ነው። ቆንጆ ነው። ሰፈሩም ራሱ ደህና ነው። ያኔ የኛ የህዝቡ ጽዳት ትንሽ ቆሻሻ ምናምንም ዝም ብሎ እንዳገኙ ስለሚጥሩ ነው እንጂ ሰፈሩ ግን ወሳኝና ቆንጆ ስለሆነ አቅማችሁ ከቻለ አሁን ቤት ነው መስራት ያሰባችሁ። ያው ሰብሪና እንደምታዋት እየሄድን ነው እያለቻችሁ ነው ማለት ነው። እና ብትገዙ የተሻለ ነው የምላችሁ ማለት ነው። ገና አልደረስንም። የሚገርማችሁ ነገር ሩቅ ነው። ሩቅ ስላችሁ ያን ያክል ሩቅ አይደለም። ካሜራው ያው እንትን ስለሚለው ነው እንጂ ርቀት የለውም። እና እንደዚህ ብትገዙ ይሻላል። አሁን ለመስራት ያሰባችሁ ማለት ነው ብትገዙ የተሻለ ነው ባይነኝ እንደኔ ማለት ነው። አቅማችን ብዙ ጊዜ አይችልም ምናምን ስንል 2 አመት ለምን 3 አመት አንጨምርም? ምክንያቱም ለምን መሰላችሁ? አላማ ካላችሁ የመስራቱ እንትን ፍላጎት ካላችሁ ማለት ነው። እና የመስራቱ ፍላጎት ካላችሁ የቤቱ ብዬ ነው። እና በእርግጥ እንደገና መልሳችሁ ያን ያክል ብር ነው ለመስሪያም ቤቱን ለመስሪያ የሚያስፈልጋችሁ። ግን አሁን ባለው አየር ላይ አዲሱ ምሪት ላይ ቤት መስራት ስለማይቻል አሁን ለመስራት ያቀዳችሁ ልጆች ካላችሁ ቦታው ይወስነዋል። ስለዚህ በዚህ አካባቢ ብትገዙ ይሄ በምታዩት አሁን ይሄ የድሮ ምሪቱ ነው። አካባቢ ይሄን እዛችሁ ወደ ላይ የድሮ ምሪት ነው ማለት ነው። ስለዚህ ብትገዙ በዚህ አካባቢ ለእናንተ ለመስራት ምቹ ነው። የአሁኑ ምሪት አዲሱ ምሪት ቤት ለመስራት ገና እንትን አልተባለለትም ማለት ነው ውዶቼ። እና ይሄን ይመስላል። አሁን ደርሰናል። ባጃጅ ላይ ወጥተናል ማለት ነው። እኔና ሰብሪና እንደምታውን እስከሚሞላለት ድረስ ቁጭ አድርገን እየጠበቅን ነው። ይሄ መናፈሻ ኮምቦልቻ መናፈሻ ነው። ይሄ መናፈሻ ማለት ያኔ ባጃጅ ውስጥ የሚቆሙበት ማለት ነው። ከዚህ ነው በቃ የመጨረሻ የባጃጅ እንትን ናቸው። ይሄ ነው መናፈሻ ማለት ነው። ኮምቦልቻ የሆናችሁ ታውቁታላችሁ። እንዲሁም ደግሞ ያው ሰፈራችሁን አሳያችኋለሁ ማለት ነው ውዶች። ሰው ሲሞላለት ነው መሄድ የሚጀምርልን። አሁን ሰው ሞልቶለት የሄድን ነው እንደምታውን። ይሄ የምታዩት ደግሞ ሀይሌ ይባላል። ኮምቦልቻ ሀይሌ ሰፈር ማለት ነው። ሀይሌ ደርሰናል። ወይዘሪት ሰብሪና ጋር ታቅፊያት ነው በነገራችን ላይ ውዶች። ከዚህ በኋላ ያለውን አላሳያችሁም። ቤት ገብተን ማሻአላ ቤታቸውን ፏ አድርገው ሰይድ ቤት አላገኘኋቸውም ነበረ። እህቴም የለችም እናቴን ብቻ ነበር ያገኘሁት። ከዛ ካሜራ ቀረጻ ጀመርኩኝ ማለት ነው። ቡና እስከሚጠጣ ምሳ እስከሚበላ ብዬ ያው
ኋላ ላይ ለመቀረጽ እነሱም ቪዲዮ ምናምን ሰውም ስለሚኖር ስለማይመቻችልኝ በቃ ከቤት መድረሴን ለእናንተ ልቀርጽ ብዬ በዚህ መልኩ ቪዲዮ ቀረጽኩኝ። ማዘሯ ናት ፏ አድርጋ ቤቱን የጠበቀችን ማለት ነው። ማሻአላ እድሜዋን አላህ ያርዝምልን እናታችንን የሁላችንንም እናቶች አላህ እድሜያቸውን ያርዝምልን፣ ክፏቸውን አያሰማን ማለት ነው። በምታዩት መልኩ ፏ አድርጋ ቤቷን አጸዳርታ ልጆቿን እየጠበቀችን እስከሚገቡ ድረስ ያው እህቴም ስራ ስላላት ወደ ውጭ ምናምን እቃ ስለምታመጣ በቃ ፏ አድርጋ ነው የምጠብቃት ማለት ነው። ማሻአላ አብረን ቡና ይንጠጣ ያላችሁ ያው እንግዲህ ቪዲዮ ቆይቷል ማለት ነው። ምንም ማድረግ አይቻልም። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አሁን ሸር ላይክ ያደረጋችሁ አበረታቱን ውዶች። ዛሬ ውሏችን በቤታችን አይደለም ለማለት ያክል ነው። ከሰብሪና ጋር ከአያቷ ጋር እንዲሁም አክስቶቿ ጋር ሄደን ነው ማለት ነው። ይሄን ይመስል ነበር። በጣም ደስ የሚል ጊዜ ነበረ። እናንተንም ለሀገራችሁ ያብቃችሁና ከቤተሰቦቻችሁ ጋር ዘና እያላችሁ የምታሳልፉ አላህ ያድርጋችሁ ማለት ነው ውዶች። በሌላ ቪዲዮ እስከምንገናኝ ድረስ ሼር ላይክ ማድረጋችሁን ሼር ላይክ ማድረጋችሁን እንዳትረሱ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።